ልጆቻችን እስቲ እናማትባለን። በስመ አብ ጮክ በሏ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምሰነበታችሁ አሜን። የአምላካችን የቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እቤት ያሉትን ልጆች ወላጆች ከኛ ጋር አብረው እንዲከታተሉን እነሱንም በያሉበት እንደምሰነበታችሁ እንበላቸው። እስቲ ወደዛ ዞራችሁ አሁን ወደ እኔ እግዚአብሔር ይመስገን ይላሉ ብለን ተስፋ እግዚአብሔር የተመሰገነ ይሁን። እንግዲህ ጥቂት ሳምንታት በልዩ ልዩ በዓላት ምክንያት የኔታን የመጽሐፍ ቅዱስ ታሪኮች ጥቂት አቋርጠን ነበር። ሌሎች ዝግጅቶች እንግዲህ በዩቲዩብ ቻናላችን እየተላለፉ ነበር። ዛሬ ደግሞ እንግዲህ ካቆምንበት እንቀጥላለን። መንገዳችን ረጅም ነው። እግዚአብሔር መንገዳችንን ያቅናልን። አዎ እንግዲህ ባለፈው ጊዜ የነበረውን ለማስታወስ ያክል የዳዊት ልጅ የነበረው አቤሴሎም ባጠፋው ጥፋት ምክንያት ከዳዊት ጋር ተለያይቶ ለረጅም ዓመታት ለብቻ ነበሩ። በኋላ በዳዊት የጦር አለቃ በኢዮአብ አማካኝነት በድጋሚ ታርቀው አቤሴሎም ተመልሶ ዳዊት ካለበት ቦታ ጋር መኖር እንደጀመረ ተነጋግረን ነበር ባለፈው ጊዜያችን ያቋረጥነው። ከዚያ ምን አለን? አሁንስ ዳዊትና አቤሴሎም አንድ ላይ ሆነው እስራኤልም እንደዛው ሰላም ሆኖ ይቀጥላል ወይስ አይቀጥልም የሚል ጥያቄ ፈጥሮብን ነበር ያቆምነው። ስለዚህ ዛሬም ለመስማት አዲስ የሆናችሁ ታሪኩን እዚህም ቤት ያላችሁትም ከዚህ መቀጠል ምንም ችግር የለውም። የኋላውን ግን ደግሞ አለፍ እያሉ መስማት ደግሞ ያስፈልጋል። እሺ እንግዲህ አቤሴሎም የማን ልጅ ነው ብያችኋለሁ? የዳዊት ነው። እስካሁን በደንብ አውቃችኋል። አቤሴሎም ምን አይነት ሰው ነበር መሰላችሁ? መልካም ሰው ነው። ጸጉሩ ደግሞ እንደዚህ ረጅም ነው። ጸጉሩ ረጅም ነው እና ደግሞ በቃ በውስጡ ምኞት ነበረው። ግን ምኞቱ ትክክል መሆኑን የሚያረጋግጥበት እግዚአብሔር ፈቃዱ ነው አይደለም ብሎ ሳይሆን ዝም ብሎ በቃ እኔ ፈልጌያለሁ በሚል ነበር። እና ያ ምኞቱ ምን ነበር መሰላችሁ? ንጉስ መሆን ነበር። በዚያን ሰዓት ንጉሱ ማን ነው? ዳዊት ነው አባቱ። እሱ ደግሞ ንጉስ መሆን ይፈልግ ነበር። እና ምን ያደርግ ነበር መሰላችሁ? 50 ሰዎችን እያሰለፈ እሱ ደግሞ በሰረገላ ላይ ተቀምጦ እካው እናንተ ቃቃ እንደምትጫወቱት ንጉስ አለ አይደል? እንደዛ ግን እሱ በቃ ምኞቱን ለማሳካት እንደ ንጉስ በሰረገላ ተቀምጦ ሰው እያሰለፈ ከተማው መሀል ይንጎራደድ ነበር። ግን ይገርማችኋል፣ የአቤሴሎም ቀላል ነገር አይደለም። በውስጡ አመጽ አስቧል። ንጉስነቱን ከአባቱ ነጥቆ እሱ ወደ ራሱ ንጉስ ለመሆን ለእስራኤል ንጉስ ለመሆን አስቧል። ይሄን በልቡ ይዞ አባቱ ዳዊት ጋር ሄደና አባቴ ዳዊት ወደ ኬብሮን ሊሄድ፣ ኬብሮን ማለት የተወለደባትን ቦታ ነች፣ እና ወደ ኬብሮን ሊሄድና ለእግዚአብሔር መስዋዕት ላቅርብ ብሎ አለው። ከዛ ዳዊት ደግሞ እንዴ ልጅ አቤሴሎምማ ወደ ልቡ ከተመለሰ እግዚአብሔርን እንደዚህ አድርጎ ስላደረገለት ነገር ማመስገን መለመን ከፈለገማ ደስ ይለኛል ብሎ ከጀርባ ያለውን አላጣራም አላወቀም፣ ፈቀደለት። ከዛ ዳዊት ያለው ኢየሩሳሌም ነው። የእስራኤልን ዋና መቀመጫ ኢየሩሳሌም አድርጓታል። በፊት ከኬብሮን ነበረ፣ ወርዶ ኢየሩሳሌም ሆኗል። ኬብሮን ደግሞ ወደ ላይ የምትገኝ ናት። ወደ ኬብሮን እንዲሄድ ፈቀደለት። ከዛ ተነስቶ ሄደ። ከዚያ ግን ኬብሮን ሄዶ ለእግዚአብሔር መስዋዕት ከማቅረብ ይልቅ እሱ ምን ያደርጋል መሰላችሁ? ያቺ 50 ሰው አሰልፎ የሚሄድባት አለች አይደል? እንደዛ እያደረገ ኢየሩሳሌም የምትገኘው ይሁዳ በምትባለው አካባቢ ነው። የእስራኤል ክፍል አለው እና ከ12ቱ ነገድ የይሁዳ ነገድ ሰዎች የሚገኙት ወደ ታች ዳዊት ወዳለበት ነው። ሌሎች በየቦታው አሉ። ደግሞ አብላጫዎቹ ደግሞ ወደ ሰሜን ናቸው። እና ወደ ኬብሮን ሲሄድ እሱ ብዙ የሰሜን ሰዎችን ያገኛል። እና በእነሱ መካከል እነሱ ወደ ዳዊት ንጉሱ ዳዊት ስለሆነ ወደ እሱ ፍርድ ለመቀበል ተበደልን ተቸገርን ለማለት ወደ ዳዊት ሊሄዱ ሲሉ በመንገድ እያስቆማቸውና ወዴት ነው የምትሄዱት ይላቸዋል። ወደ ዳዊት ዘንድ ነው የምንሄደው። ምን ፈልጋችሁ? እንደዚህ ፍርድ ፈልገን። አይ አሁን ከዳዊት ትክክለኛውን ፍርድ ታገኛላችሁ ብላችሁ ነው? እኔ እኮ ንጉስ በሆንላችሁ ኖሮ ግን ትክክለኛውን ፍርድ ፈርድላችሁ ነበር እያለ ሰዎቹን ያታለላቸዋል። በኋላ ግን ይገርማቸዋል። እንደ ቀልድ እየቆየ ነገር ሲሄድ ሰው በተለይ ወደ ሰሜን ያለው ሰው የአቤሴሎምን ነገር መቀበል ጀመረ። ከዛ ይሄ ነገር ደግሞ አቤሴሎም በውስጡ ሲያድር ትንሽ መስፋፋቱን ጉዳዩ ሲያውቅ ምን አላቸው መሰላችሁ? ሰውን ሰብስቦ
ቀንደ መለከቱ ተብሎ ቀንደ መለከት ሲነፋ የዚያን ጊዜ አቤሴሎም በኬብሮን ነገሰ ብላችሁ ጩሁ አላቸው። አቤሴሎም በኬብሮን ነገሰ፣ የውሸት ንጉስ ማለት ነው አላቸው። ከዚያ በኋላ ቀንደ መለከት አስነፋ። ሲያስነፋ ሰው ልክ እሱ እንዳለው አቤሴሎም በኬብሮን ነገሰ ብሎ ማለት ጀመረ። የዚህን ጊዜ ይሄ ዜና እየሰፋ መጥቶ ወደ ማን ጆሮ ደረሰ? ወደ ዳዊት ጆሮ ደረሰ። ጉዳዩ ወደ ዳዊት ጆሮ ሲደርስ ግን አብሮ ምን ነበር መሰላችሁ? አቤሴሎም ይሄን ሁሉ ተንኮል ሲሰራ አኪጦፌን የሚባል ሰው ነበር። ማን አልኳችሁ? አኪጦፌን የዳዊት አማካሪ ነበር። ነገር ግን አሁን ከአቤሴሎም ጎን ቆሞ ይሄን ሁሉ ችግር እንዲፈጠር የሚያደርገው እያማከረ አኪጦፌን ነበር። እንዳትረሱ ስሙ እሺ። አኪጦፌን ነበር እና አኪጦፌንም አብሮ እንዳለ ዳዊት ሰምቷል። ከዚያ በኋላ ግን ይገርማቸዋል። ዳዊት ሄዶ አቤሴሎም ላይ እርምጃ ለመውሰድ ጊዜ ሄዶበታል። ሰራዊት በደንብ አላደራጀም። አቤሴሎም ደግሞ በቆይታው በጣም ብዙ ሰው እየተከተለው መጥቷል። ስለዚህ ዳዊት የነበረው አማራጭ ምን ነበር መሰላችሁ? ንጉሱ ተነስቶ ወደ ተራራ ወጣ። የተራራው ስም ደግሞ ደብረ ዘይት ይባል ነበር እና ወደ ደብረ ዘይት ተራራ ወጣ። ሲወጣ ግን በጣም ከማዘኑ የተነሳ ባዶ እግሩን ነበር ንጉሱ። እንደገና ሰውነቱን ጸጉሩን ጀምሮ ተሸፋፍኖ ነበር። በዛ ላይ ደግሞ ተራራ እየወጣ ያለቅስ ነበር። እንደው በቃ እግዚአብሔር ምን አስቀይም ይሆነው እያለ ማለት ነው። ከዚያ ወደ ተራራ ወጣ። እሱን የሚወዱ ሰዎች ግን ከኢየሩሳሌም ተነስተው ተከትለውት ነበር ዳዊትን። ከዛ ወጥቶ ግን ከተራራው ጫፍ ሲደርስ አንድ ኩሲ የሚባል ሰው ደግሞ አገኘ። ኩሲ የሚባለው ምን አይነት ሰው መሰላችሁ? ልክ እንደ አኪጦፌን የዳዊት አማካሪ ነው። ግን እንደ አኪጦፌን የከዳው ሳይሆን ዳዊትን የሚወድ ዳዊት ነው ንጉሳችን፣ እግዚአብሔር የቀባው ነው ብሎ የሚያምን ሰው ነበር። እንግዲህ አማካሪ የሚሆኑት ጥበበኞች ሰዎች ናቸው። ማስተዋል የሚችሉ ነገር የሚያገናዝቡ ሰዎች ናቸው። እና በዛ በተራራ ላይ ሲያገኘው ኩሲ አለቀሰ። እሱም አዘነ እንደ ዳዊት። ከዛ ዳዊት ግን ምን አለ መሰላችሁ? ይሄ ነገር መቀጠል የለበትም። ስለዚህ የታች አቤሴሎም ጋር ሆኖ መረጃ ደግሞ የሚያቀብል ሰው ያስፈልጋል። ስለዚህ ምን አለው መሰላችሁ? አንተ ከኔ ጋር አትሰደድ፣ ለኩሲ ነው የሚለው ዳዊት፣ አትሰደድ። ነገር ግን ወደ አቤሴሎም ተመለስና ልክ አባትህ ዳዊትን እንዳገለገልኩት እኔም አንተን አገለግልሃለሁ ብለህ ንገረው። ከዛ ሄደህ እዛው የአኪጦፌን ምክርም ታከሽፋለህ ብለዋል። ከዛ ሻለ የንጉስ ትእዛዝ ነው። ተመልሶ ወዴት ሄደ ማለት ነው? ከኬብሮን ከደብረ ዘይት ተራራ ወዴት ሄደ? ወደ አቤሴሎም ዘንድ ሄደ። ስለዚህ አቤሴሎም ጋር ሲደርስ ግን ልክ አቤሴሎምን ለመቀላቀል ሲገባ አቤሴሎም ደግሞ ከኬብሮን ተነስቶ የዳዊት ንግስና ያለችበት የት ናት ብያቸዋለሁ ቅድም? ኢየሩሳሌም እየገባ ነበር። አሁን ሲመለከት ኩሲ ህዝቡ ከአቤሴሎም ጋር ሆኖ እየገባ ነው። አብሮት ደግሞ ማን አለ? አኪጦፌን አለ። ስለዚህ አሁን ለዳዊት ለአቤሴሎም ስንት አማካሪ ሊሆን ነው? ሁለት፣ አኪጦፌንና ኩሲ። ስለዚህ አሁን አቤሴሎም ግን መጀመሪያ አብሮት ያለው አኪጦፌን ነው። ኩሲን ሲያየው ደግሞ የዳዊት አማካሪ ነው። ስለዚህ ለየት ያለ ሰው ስለሆነ ጠየቀው። አንተ እንዴት ከዳዊት ጋር ህዝቡ ሁሉ ሲሰደድ አንተ እንዴት አልተሰደድክም አለው። ከዛ ልክ ዳዊት እንዳለው አይ አሁን አንተ ንጉስ ስለሆንክ ልክ አባቴ ዳዊት እንዳገለገልኩት እኔ አንተን ማገልገል ነው የሚሻለኝ አለው። ከዛ አቤሴሎም እሺ ብሎ ተቀበለ። አሁን ስንት አማካሪ ያለው ማለት ነው አቤሴሎም? ሁለት፣ ቅድም ያልናቸው ሰዎች። ስለዚህ እነሱን ይዞ በዛ በኢየሩሳሌም ውስጥ ተቀመጠ ማለት ነው። ዳዊት ወደ ተራራ ወጥቷል ብያቸዋለሁ አይደለ? ስደተኛ ነው እና ሲጓዝ ግን አንድ ሰው ደግሞ ሳሚ የሚባል ነበር። ማን አልኳችሁ? ሳሚ የሚባል ሰው ነበር እና ያ ሳሚ የሚባል ሰው የሳኦል ዘመድ ነበር እና ዳዊትን እየተከተለ ምን ይለዋል መሰላችሁ? በሳኦል ላይ ያደረከው ግፍ፣ የገደልካቸው ሰዎች ግፍ ነው እንደዚህ ያደረገ ስደተኛ ያደረገ ይለዋል። ከዚያ ደግሞ በርቀት እየሆነ ድንጋይ ይወረውርበታል። ንጉሱ ላይ እኮ ነው አንድ ሳሚ የሚባል ሰው። ከዛ ከንጉሱ ጋር የነበረ አንድ ወታደር ይሄ እኮ ከሞተ ውሻ የሚተናነስ ሰው አይደለም፣ ስለዚህ ሄጄ እንደው አንድ ጊዜ ልግደለው ብሏል። ዳዊት ግን ተመልከቱ፣ እሱ በስደት ባዘን ላይ ነው ያለው አይደለም? ያንኑ አንድ ንጉስ አንድ ወታደር አስነስቶ አጥፋው ማለት ይችል ነበር። ግን ምን አለ መሰላችሁ? አይ ተው እግዚአብሔር እኮ ምናልባት ስደበው ብሎ ልኮት ሊሆን ይችላል። ወደ ራሱ አዞረው ጉዳዩን። አያችሁ?
ስለዚህ እንደዛ ብሎት ሊሆን ይችላል። ግድ የለም ተው፣ ምናልባት የእሱን ስድብ እግዚአብሔር ወደ በጎ ነገር ቢለውጥልኝና ወደ ተሻለው መንገድ ቢመራኝ እግዚአብሔር ተውት አትንኩት አለ እንጂ ለሰደበው ሰው ምላሽ ስድብ ወይም ደግሞ ሞት ወይም ደግሞ ዱላ እንዲቀርብበት አልፈለገም ዳዊት። ከዛ በኋላ ያ ሰውዬ ግን ሳሚ ግን እየተከተለ አሁንም እየተከተለ ድንጋይ መወርወሩን አላቋረጠም ነበር። ዳዊት በዚህ መከራ ውስጥ ነው ያለው። አቤሴሎም ጋር ያለው ደግሞ ማን ነው ብያቸዋለሁ? አኪጦፌል ምን አለ መሰላችሁ? ወታደሮች ስጠኝ 12000 ወታደር ስጠኝና ሄጄ ዳዊትን ካለበት ቦታ ላሳደው። የዚያን ጊዜ ሰው ሁሉ ይደነግጣል እና ይህን ላድርግ ብሎ ጠየቀው። ማንን? የውሸቱን ንጉሥ አቤሴሎምን ጠየቀው። ከዛ ይሄን ባደርግ እኮ ይደነግጣሉ፣ ስለዚህ በጊዜ ይሄንን ቶሎ ካደረግን አንተ ንግስና ይጸናልሃል፣ ሌላ ችግር አይገጥምህም አለው። አቤሴሎም ይሄን ተቀበለ። መጀመሪያ ደስተኛ ሆነ። ግን ምን አሰበ መሰላችሁ? እንደው ይሄ ነገር ጦርነት ስለሆነ ጠንከር ያለ ምክር ያስፈልገኛል ብለዋልና ስንት አማካሪ ያለው ብያቸዋለሁ? እሺ አኪጦፌል ይሄን ከተናገረ ሌላ ማን ቀረ? ኩሲ ቀረ። ስለዚህ ኩሲን አስጠራና ለኩሲ ይሄንን ሐሳብ ነገረው። ኩሲን ታውቃላችኋል ምን ሆኖ እንደመጣ። ከዛ ሲጠይቀው አይ የአኪጦፌል ምክር ትክክል አይደለም፣ ዳዊት ምን አይነት ኃይለኛ የጦር ሰው እንደሆነ አብረውት ያሉትም ሰዎች ኃይለኞች እንደሆኑ ታውቃለህ። በዚህ ሰዓት የሆነ ዋሻ ውስጥ ተደብቆ የአቤሴሎም ሰዎች ሲመጡ አጠፋቸዋለሁ ገላቸዋለሁ ብሎ እያሰበ እኮ ሊሆን ይችላል። ስለዚህ ያንተ ወታደሮች ከዚህ ተነስተው 12000 ሰው ስትልክ የዳዊትና የዳዊት ሰዎች ኃይለኞች ጦርነት የሚያውቁ ስለሆኑ እነዛን ይገድሏቸዋል። ስለዚህ ሲገድሏቸው ደግሞ እስራኤል ዳዊት ኃይለኛ መሆኑን ስለሚያውቁ የአቤሴሎም ሰዎች ሞቱ ሲባል አንተን ትተው ደግሞ እንደገና ወደ ዳዊት ይመለሳሉ። ስለዚህ ይቅርብሃል። እየሰማችሁ ነው? ይቺ ነገር ግን ለማን የምትጠቅም ይመስላችኋል? ለዳዊት ትጠቅማለች። ከዚያ አኪጦፌል ምን አለ መሰላችሁ? ኩሲ የመከረው ምክር ሳይሆን እሱ የመከረው ምክር ትክክል ነው ለአቤሴሎም ብሎ ስላሰበ አቤሴሎም ሲጠየቅ አይ የኩሲ ምክር ነው ትክክል አለ። ስለዚህ አኪጦፌል ምክሩ ካልተሰማልኝ ምን አደርጋለሁ እዛ ብሎ ተነስቶ ጓዙን ጠቀለልና ወደ ቤቱ ሄደ። ተናዶ ማለት ነው። በዚያን ሰዓት ግን ምን አስቦ ነበር መሰላችሁ? ይቺ ምክር የምትጠቀመው ለዳዊት ነው እንጂ ለአቤሴሎም አይደለም አለ። ግን እዛ መካከል አቤሴሎም ከሁለቱ አማካሪዎች ያንዱን መመረጥ ስለነበረበት እግዚአብሔር የዳዊት ንግስና እንዲቀጥል ወደፊት ስለፈለገ አቤሴሎም ልብ ውስጥ አድሮ የኩሲን ምክር እንዲቀበል አደረገ። ስለዚህ ኩሲን ተቀበለ። ከዚያ በኋላ ወደ ጦርነት ከመሄድ ይልቅ እዛ ያለንን ነገር እናስተካክል አሉ። አኪጦፌል ግን ወደ ቤቱ ሄደና ቤቱን ካስተካከለ በኋላ በጣም ስለተናደደ ራሱን በትልቅ ዛፍ ላይ ሄዶ ሰቀለና ራሱ በራሱ ሞተ። ያው የክፉ ሰው መጨረሻው እንደዚህ ነው እና በዚያ ተንጠልጥሎ ሞተ። አሁን ከዳዊት ጋር የቀረው አማካሪ ከአቤሴሎም ጋር የቀረው አማካሪ ማን ብቻ ነው? ማን ብቻ ነው የቀረው? ኩሲ ነው። ስለዚህ ኩሲ እንደመከረው እዛ ቁጭ ብሎ ይጠብቃል ወይንስ ደግሞ ሄዶ ዳዊትን ትንሽ ቆይቶ ደግሞ ሄዶ ያጠቃል? ኩሲስ እዛ ውስጥ ሆኖ ምን አይነት ነገር ይሰራል የሚለው አያጓጓም? ያጓጓል አይደል? ያጓጓል አይደል? የተጓጓ ነገር ደግሞ ቶሎ ቶሎ ሲበላ ጥሩ አይደለም። ትንሽ ቆየት ቢል ደግሞ ጥሩ ነው። እሺ እቺን ደግሞ እያሰላሰልን አሁን ዛሬ ብዙ ውስጡ ትንሽ ትመስላለች፣ ግን ውስጡ ወደዛ ወደዚህ መውጣት መውረድ ማታለል መተንኮል ምን ስላለው እዚህ ውስጥ ምን ተማራችሁ የሚለውን በደንብ ካጣራን በኋላ አቤሴሎም ዳዊት ጋር ምን ያደርጋል፣ ዳዊትስ አቤሴሎም ጋር ምን ያደርጋል፣ አማካሪዎቹስ አማካሪው ሳሚስ ምን ይገጥማቸዋል የሚለውን ነገር ደግሞ በሚቀጥለው ክፍል እንማራለን ማለት ነው። እሺ ግልጽ ነው? በጣም ጥሩ። የሰማነውን በልቦናችን ያሳድርብን። እሺ እስቲ ከዛሬው ታሪክ ምን ተማራችሁ? ከማን ምን ከታሪክ ውስጥ ምን አገኛችሁ? እሺ አንድ እሷ፣ ሁለት እሷ፣ ሶስት፣ አራት። እሺ እኔ ከዚህ ታሪክ የተማርኩት ለሰው ክፉ አለማሰብ። ለሰው ክፉ አለማሰብ። ምን ጓኔ የተማርሽው? እሱ ዳዊት ሳምን ሲመታው እግዚአብሔር ልኮት ነው እኔን ሲሰድበኝ ለጥሩ ነገር ያደርሰኛል ብሎ ስላሰበ ለወታደሩ አይ እኔ ተዋተም አትግደለው ሲለው ከዛ ነው የተማርኩት። በጣም ጥሩ። ስለዚህ ክፉ አለመሆንን ተመረሻል ከዳዊት። በጣም ጥሩ።
ጎበዝ። እሺ እኔ ከዚህ ታሪክ የተማርኩት ተንኮለኛ ሰው ወይም መጥፎ ሰው መጨረሻው እንደማያምር ነው። አሁን የዳዊት የመጀመሪያ አማካሪ ክፉ ሆኖ አቤሴሎም ሲያምጽ በዳዊት ላይ አብሮ መጥፎ ምክር እየሰጠ አቤሴሎምን ወደ መጥፎ መንገድ እየወሰደው ነበረ። ግን ኩሲ ከዳዊት ጋር ስለነበረ አውቆ እንደ ስለላም ሆኖ ተልኮ ወደ አቤሴሎም ጥሩ ምክር መክሮ ቢያንስ የዳዊት ጥቅም እንዲሰጠው ረድቷል። ከሱ ተንኮለኛ ወይም መጥፎ ሰው ላለመሆን ተምሬያለሁ። ጎበዝ 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 የኔ ልጅ ጎበዝ ጎበዝ። በደንብ ነው ያብራራሽው። በጣም ጎበዝ። እሺ ሰውን አለመካድ። የዳዊት ልጅ ጎበዝ። አቤሴሎም ከድቶት ነበር አባቱን አይደል? ስለዚህ ሰውን መክዳት የለብንም፣ ታማኝ መሆን አለብን ነው። ጎበዝ። እሺ ስጫት ለሷ። እኔ ከዚህ ታሪክ የተማርኩት አባትንም ሆነ ማንንም ሰው መክዳት እንደሌለብን። ይሄን የተማርኩበት ቦታ የዳዊት ልጅ አቤሴሎም አባቱን ዳዊትን ከድቶት እሱን በማሳደዱ ነው። ሁለተኛ ደግሞ መቅናት እንደሌለብን በሰው። ይሄን የተማርኩበት ቦታ ደግሞ አቤሴሎም በአባቱ በዳዊት ንግስና የአባቱን የዳዊት ንግስና ወስዶ መንገስ ይመኝ ነበር። በዚህም ግን እግዚአብሔር እንደማይፈቅድለት በወደፊቱ ታሪኮች እንመለከታለን። በጣም ጥሩ ይመስልሻል? ጎበዝ ጎበዝ። እሺ ጥሩ ነው። ጥሩ ገምት። አያችሁ፣ ከታሪኩ ጋር በደንብ የሚያዳምጥ ሰው የወደፊቱን ራሱ ይገምታል። ለምን? እግዚአብሔር አይሳሳትም ብሎ ስለሚያስብ። እርግጠኛ መሆን ባይቻል እንኳን ባታዩት ትገምታላችሁ። እና ጎበዝ። እና ደግሞ እሺ ለሰው ርህራሄን ማድረግ እንዳለብን ይሄን የተማርኩበት ቦታ ዳዊት ሳሚ ቢሰድበውም በድንጋይ ቢወረውሩበትም ወታደሩ ልግደለው ቢለውም እሱ ለመልካም ነገር ያድርግልኝ ብሎ ወታደሩን ሳሚን ተወው ብሎታል። በጣም ጥሩ። እኔ ከዚህ ታሪክ የምትማሩትን 3 ነገሮች ልንገራችሁ። እሺ የተናገራችሁትም ይኖራል፣ ግን አጠር አድርገዋለሁ። የመጀመሪያ ነገር ማወቅ ያለባችሁ ተንኮለኛ፣ ሴረኛ መሆን እንደሌለባችሁ። የተንኮለኛ የሴረኛ ሰው መጨረሻው ከእግዚአብሔር መጣላት ነው። ከእግዚአብሔር ከተጣላ ደግሞ ሰው በቃ መጨረሻው ሆነ ማለት ነው። እሺ ኃጢአት ማለት ራሱ ማጣት ነው፣ እግዚአብሔርን ማጣት ነው። ስለዚህ ከእግዚአብሔር ሲጣላ ሰው እግዚአብሔርን ያጣል፣ ህይወቱ የባከነ ይሆናል፣ መጨረሻውም አያምርም። ስለዚህ መጀመሪያ ራሱ አቤሴሎም ተንኮለኛ የሆነው አይደለም? አባቱን አስታስቷል፣ ኬብሮን ሄደው። ስለዚህ ተንኮል ሰርቷል። ከዛ ደግሞ አባቱ ላይ አምጿል፣ ሴራ ሰርቷል። ከዛ ደግሞ እሱን አግዛለሁ ብሎ የነበረው አኪጦፌን ተመሳሳይ ስራ ሰርቷል። አሁን ቅድሚያ የአኪጦፌንን መጨረሻ መሞት እንደሆነ አይታቸዋል። አሁን ደስ የማይል ደግሞ የአቤሴሎምን ወደፊት እንመለከታለን። እሺ ስለዚህ ተንኮለኛ ሴረኛ እንዳትሆኑ መጠንቀቅ አለባችሁ። ሌላው ሁለተኛው ደግሞ ዳዊት በተግባር አድርጎታል። የእግዚአብሔር ሰው ስለሆነ የሰደበውን ያንን ሰው ምን አድርጎታል? ስድቡን እግዚአብሔር ወደ በጎ ቢለውጥልኝ እንጂ ለሰደበ ሰው ሞት ብሎ መፍረድ ትክክል አይደለም ብሎ ለጊዜው ያንን ነገር ለእግዚአብሔር አሳልፎ ሰጥቶታል። ስለዚህ እናንተም ለሚሰድቧችሁ ሰዎች አሁን ለምሳሌ ስትጣሉ ምንድን ነው የምትሉት? ሰደበችኛ፣ ሰደበኛ ነው የምትሉት አይደል? ለምን ሰደብችው ስትባሉ ሰደበችኛ፣ ሰደበኛ ነው የምትሉት። ግን ለሰደበ ሰው ስድብ አይመለስም። እሺ ሰደበኝ ወይ ሰደበችኝ ብሎ ለአዋቂ መንገር ይቻላል። ያ ሰው ስርዓት እንዲያስይዝ፣ ለምን ተሳዳቢው ትክክል አለመሆኑን በትክክል እንዲነግረው፣ መቅጣትም ካለበት እንዲቀጣው እንጂ ለሰደበ ሰው መልሶ ስድብ ማድረግ በየትኛውም ዘመን እግዚአብሔር የሚወደው ነገር አይደለም። ስለዚህ ዳዊት ያስተማረን አንዱ ይሄንን ነው። ለሰደበው ሰው እየተከተለ ያውም ድንጋይ ለወረወረበት ሰው ንጉሥ ሆኖ ሁሉ በእጅ ሆኖ ግን ትዕግስትን ነው የመረጠው። ስለዚህ ትዕግስተኛ መሆን አለባችሁ። የሚሰድቧችሁ የምትመርቁ መሆን አለባችሁ። ስድቡ መጥፎ ቢሆንም ለሚመለከተው ተናግራችሁ በአግባቡ ያ ሰው እንዲመከር፣ እንዲገሰጽ፣ እንዲቀጣ ማድረግ እንጂ ለተሳደበ ስድብ አይመለስም። ቤት ውስጥም ቢሆን ሌላም ቦታ፣ ትምህርት ቤትም፣ የትም ቦታ። እሺ ግልጽ ነው? ገብቷችኋል? ሶስተኛው ደግሞ የምታማክሩትን ሰው ለይታችሁ ማወቅ አለባችሁ። ምንም እንኳን አቤሴሎም የሰማው የኩሲ ምክር የእግዚአብሔር ፈቃድ ቢሆንም ግን እንደ አቤሴሎም
ወደፊት አንድ ነገር ማድረግ የሚፈልግ ሰው የሚሆን ሰው መስማት የነበረበት ማንን ነበር? መጀመሪያማ እግዚአብሔርን ነው። ግን አሁን እሱ ንጉሥ ሆናለሁ ብሎ ዓላማ አስቀምጧል ከፊቱ አይደል? ንጉሥ ለመሆን ግን ያሰበውን ዓላማውን በዚያን ሰዓት ቢሰማ ይጠቅመው የነበረው የማንን ምክር ነበር? የአኪጦፌንን ምክር ነበር አይደለም? አይደለም? ስህተት ቢሆን ሁለቱም ስህተት ስለሆኑ ማለት ነው። ግልጽ ነው። ሁለቱም ስህተት ናቸው። መጀመሪያማ የእግዚአብሔርን ምክር የአባቱ ምክር ቢሰማ ጥሩ ነበር። አሁን ለሱ ኩሲም አኪጦፌንም እኔን ነው የሚያግዙት ብሎ ነው የሚያስበው። ነገር ግን ስላላስተዋለ ስላላሰላሰለ ግን የኩሲም ምክር ተቀብሏል። እናንተ ግን ለክፋት ሳይሆን ለደግ ነገር ማንን እንደምታማክሩ ቅድሚያ ቤተሰቦቻችሁን፣ ከዚያ ደግሞ በትክክል የሚቀርቧችሁን ለመንፈሳዊ ሕይወታችሁ ለስጋዊ ጤንነታችሁ የሚያስቡላችሁን ሰዎች ችግር የለውም ባክ እንዲያርገው የራሱ ጉዳይ የሚላችሁን ሰው ሳይሆን በትክክል ከእግዚአብሔርም ከሰው ጋር የማያጣላችሁን ሰው ምክር መርጦ መስማት ያስፈልጋል። ስህተት ውስጥ እንዳትወድቁ። እሺ ገብቷችኋል? በጣም ጥሩ። ሶስቱን ነገሮች ያዙ። ተንኮለኛ ሴረኛ እንዳትሆኑ፣ የሚሰድቧችሁን መርቁ። እንደገና ደግሞ የመጨረሻው የምታማክሩትን ሰው ለይታችሁ እወቁ። ሁልጊዜ እንደምላችሁ ጽኑ፣ ጠንክሩ፣ በትምህርታችሁ ታዘዙ፣ ለእናት ለአባታችሁ ለታላላቆቻችሁ ደግሞ ተፋቀሩ። እርስ በርሳችሁ አዎ ተስፋ አላት በእናንተ ቅድስት ቤተ ክርስቲያናችሁ ኦርቶዶክሳዊት ተዋሕዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችን ሀገራችሁ። ደከማችሁ እንዴ? ሰሞኑን ብዙ ልጆች ቀርተው የቀሩብን ጉንፋንም አለ በየቤቱ አይደል? አይዞ አለ ጉንፋኑ አለ። እሱም ነው እንግዲህ ደግሞ በሚቀጥለው ደግሞ በርከት ብለን እንደምንመጣ ተስፋ እናደርጋለን። የሰማነውን በልቦናችን ያሳድርብን። እንዴት ሰነበታችሁ ብለን እንዳልናቸው አሁን ደግሞ ቤት ያሉትን ልጆች ወላጆችንም ሁሉንም ሰላም ሁኑ፣ ሰላም ያገናኘን እዛ ጋር በሏቸው። ሰላም ሁኑ፣ ሰላም ያገናኘን። አሜን። ሰላም ሁኑ፣ ሰላም ያገናኘን።